ስክሪን ጋር የምትመለከቱት እኛ እንግዲህ የምንጠቀምባቸው የተለያዩ ካርዶች ናቸው። አሁን እንግዲህ የማሳያችሁ ማስተር ካርድ የተለያዩ አጠገቦችን ወይም ደግሞ ለተለያዩ ፐርፐዞች የምንጠቀምበት ነው። በጣም ኢዚ ነው። አሁን ደግሞ ይህን እድል የማሳያችሁ ምክንያት ሁላችሁም አሁኑን ብትከፍቱ ይሻላል። ምክንያቱም በጣም ነፃ ስለሆነ ነው። ነፃ ከመሆኑ የተነሳ ምንም አይነት ዲፖዚት ዶላርም አይጠይቅም። ሶ ቬሪፋይም ለማድረግ ደግሞ ዊዝን 30 ሚኒት ምናምን ቬሪፋይ ተደርጎ የራሳችሁ ማስተር ካርድ ይኖራችኋል። ከዛ ዲፖዚት የምታደርጉበት ደግሞ የራሱ የተለያየ መንገድ አለ ማለት ነው። በጣም ኢዚ ስለሆነ እኔ አሁን የማሳያችሁ እንዴት አድርጋችሁ መክፈት እንደምትችሉ በቀላሉ ሁኔታ ነው ማሳያችሁ። ባይቢት ይባላል አፕሊኬሽኑ። ፕላይ ስቶር ገብታችሁ ዳውንሎድ አድርጉት። ፕላይ ስቶር ጋር ባይቢትን ዳውንሎድ ካደረግነው በኋላ ቀጥታ ወደ ፕሮሰስ ነው የምንሄደው። ስለዚህ ሎጊን ለማድረግ ወይም ደግሞ ሳይን አፕ ለማድረግ ኢሜይላችሁ እና የራሳችሁ የሆነ ፓስወርድ ትሰጡታላችሁ። ይህ ኖርማል ሌሎችን ማፖች ከምታገኙት ፊቸር ስለሆነ ኢዚ ነው። እሱን ማሳየት አይጠበቅብኝም ብዬ ነው። ቀጥታ የምንመለከተው ባይቢት አፓችን ውስጥ ገብተን ያለውን ፕሮሰስ ነው። ባይቢት ውስጥ እንገባለን። ባይቢት ውስጥ ከገባን በኋላ ምንድነው የምናደርገው? ካርድስ ብለን ሰርች እናደርጋለን ማለት ነው። ካርድስ ብለን ሰርች ካደረግን በኋላ ካርድ የሚል ይመጣል። ካርድ ከመጣ በኋላ ሙሉ ስለ ባይቢት ፐርፐዞች ደግሞ ጥቅም የሚገልጽ አለ። አፕላይ ነው እንላለን። ከዛ ካንትሪ ኦፍ ሬዚደንስ ብሎ ያለንበትን ቦታ በአይፒያችንን ታርጌት ስለሚያደርገው ያገኘዋል። የስ ብለን ደግሞ ኮንፊርም ብለን እናልፈዋለን። ከዛ በኋላ አይዴንቲፊኬሽን ቬሪፊኬሽን ነው። አፕሊኬሽን ጋር ከፈታችሁት በኋላ ቬሪፋይ ባታደረጉት እንኳን አካውንታችሁን እዚህ ጋር ካርድ ኦርደር ስታደርጉ አካውንታችሁን ቬሪፋይ አድርጉ ይለናል። አካውንታችሁን ቬሪፋይ አድርጉ ስለሚለን ቬሪፋይ ለማድረግ በጣም ኢዚ ይሆናል ማለት ነው። ቬሪፊኬሽን ኮንፊርም ካላደረግ እዚህ ጋር ቬሪፋይ ማድረግ እንችላለን። ቬሪፋይ ለማድረግ ናሽናል አይዲ መጠቀም ትችላላችሁ፣ ድራይቪንግ ላይሰንስ መጠቀም ትችላላችሁ፣ ፓስፖርት መጠቀም ትችላላችሁ። ደግሞ ሬዚደንት ፐርሚት የሚባለው ወይም ደግሞ በውጮቹ ግሪን ካርድ ምናምን እንደሚባለው እሱን መጠቀም ትችላላችሁ ማለት ነው። ስለዚህ አሁን እኛ እጃችን ጋር ያለው ወይም ደግሞ ኢትዮጵያ ላይ ብዙ ጊዜ አሪፍ የሚባለው ምንድን ነው? አሁን ለምሳሌ ድራይቪንግ ላይሰንስ ላይ ኢንተርናሽናል ምናምን መሆን አለበት ብሎ ሊጠይቃችሁ ይችላል። መጠቀም ያለብን ምን አይነት ይሆናል ማለት ነው? ናሽናል አይዲያችን ወይም ደግሞ ፓስፖርታችን ተጠቅመን በቀላሉ መክፈት እንችላለን። ስለዚህ በጣም ቀላል ነው። የምንከፍለው ደግሞ $0 ነው። ስለዚህ የምንጠቀመው ምንድነው? ቬሪፊኬሽን አይዲያችን ጋር ናሽናል አይዲያችን እናስገባለን። እስካን ፍሮንቱን እናነሳለን፣ ባኩን እናነሳለን። በጣም ቀላል ስለሆነ ወይም ደግሞ ባይናንስ ስትጠቀሙ አይታችሁ ከሆነ ወይም ደግሞ አሁን ይህን ቪዲዮ የምታዩት አይ ቲንክ አዲስ ጀማሪዎች እንደው ማስተካከል ፈላጊዎች አትሆኑም በሚል ነው። ምክንያቱም ከዚህ በፊት የነበሩ ቪዲዮዎችን ገብታችሁ መመልከት ትችላላችሁ። ብዙዎቹን ሰርተናል እንዴት መክፈት እንደምትችሉ። ስለዚህ አሁን ቀጥታ ቬሪፊኬሽን አይደንቲፊኬሽን የሚለውን ኔክስት እንለዋለን፣ ወይም ደግሞ አይደንቲፋይ ቬሪፊኬሽን የሚለውን ሴሌክት አድርገን ኔክስት እንለዋለን። ከዛ ካንትሪያችንን ያመጣል። ካንትሪያችንን ኢትዮጵያ ብለን እንሞላለታለን፣ ወይም ደግሞ ራሱ አውቶማቲካሊ ሴሌክት ያደርገዋል። ከዛ አፓርታመንት እና ቢልዲንግ ናምበር የሚለውን ሴሌክት እናደርገውና ሲቲ አዲስ አበባ፣ ፕሮቪንስ የሚለው ጋር ደግሞ አዲስ አበባ ኢትዮጵያ ደግሞ ደስ ያለው እንሰጠዋለን። ከዛ ፖስታል ኮድ ደግሞ ያለንበት አድራሻ አዲስ አበባ ስለሆነ የአዲስ አበባ 1000 ነው። የተለያየ ቦታ የምትኖሩ ሰዎች ከሆናችሁ ክፍለ ሀገር የምትኖሩ ከሆናችሁ ደግሞ ጎግል ላይ ገብታችሁ ያላችሁበትን አካባቢ ፖስታል ኮድ ብላችሁ ሰርች ብታደርጉ ታገኛላችሁ። ከዛ ውጭም ደግሞ ፒዲኤፍ ፎርማት ከፈለጋችሁ ግሩፕ ላይ ወይም ደግሞ አልቢትሪ ኮሚኒቲ ላይ ሸር ስለምናደርግ እዛ ጋር ገብታችሁ አታች ማግኘት ትችላላችሁ። ሊንኩ ታች ዲስክሪፕሽን ላይ ያስቀምጠላችኋለሁ። በዛ ሊንክ ገብታችሁ ባላችሁበት አካባቢ እንዴት አድርጋችሁ ፖስታል ኮዳችሁ ማግኘት እንደምትችሉ አሳያችኋለሁ። ከዛ ውጭ ደግሞ ስትሬት አድሬስ የሚለው ጋር ያላችሁበትን ሰፈር ማስቀመጥ ትችላላችሁ። ኖርማል ስለሆነ ለምሳሌ አዲስ አበባ ሁሉ ሰፈር ብለን እናስገባለን። ከዛ አዲሽናል ኢንፎርሜሽን እነዚህ ኢንፎርሜሽኖች ምንድን ናቸው? ጀስት ብናስገባው ለድርጅቱ የሚጠቅመው ነው እንጂ ለእኛ ያን ያህል ኢምፖርታንት የሆነ አይደለም። ስለዚህ ያን ያህል ማተር ስለማያደርግ ያላቸውን ኢንፎርሜሽን ተቀራራቢ ነው ብላችሁ የምታስቡትን ኢንፎርሜሽን ማስገባት። ምክንያቱም የእናንተን አሁን ከረንት ያላችሁበትን ፖዚሽን የሚያሳይ እንትን ላታገኙ ትችላላችሁ። ፎርም ላይኖር ይችላል። ቀጥታ እንሞላለን ማለት ነው። ከእናንተ ጋር ሞር ሪሌቲቭ የሆነውን ሴሌክት በማድረግ መሄድ ነው። ከኔ ጋር ሪሌትድ የሚሆነው ሰልፍ ኢምፕሎይድ የሚለውን ነው። ቀጣይ ጋር የሚመጣ እንዴት ነው ኢንካሙ የሚመጣ የሚለኝ ኢምፕሎይድ ኢንካም ነው። ሰልፍ ኢምፕሎይድ ኢንካም እንለዋለን። ምን ያህል ይሰራል ይለኛል። ከ10 ሺህ እስከ $99 ድረስ ይሰራል ብዬ አስገባኝ። ይሄ ፐርሰናል ኢንፎርሜሽን ነው። ከዛ ኔክስት ነዋል ነው። ኔክስት በምልበት ሰዓት ላይ ደግሞ ቀጣይ ኮንፎርሜሽን ኢንፎርሜሽን ነው። ኮንፊርም ለማድረግ 2 ስቴፕ ቬሪፊኬሽን የሚጠይቀኝ ነምበር እና ኢሜይልን ነው። ነምበር ላይ አድ ብለን እንገባለን። ሞባይል ነምበር አድ ብለን እንገባለን። ከዛ አይዴንቲፊኬሽን የሚመጣ ኤስኤምኤስ ኮድ ይላክልናል። እሱ ኤስኤምኤስ ነምበር እናስገባለታለን። ኤስኤምኤስ ቬሪፊኬሽናችንን ካስገባንለት በኋላ ራሱ ምን ያደርጋል? አድ ያደርገዋል ነምበራችንን ማለት ነው። ስልክ ቁጥራችን አድ ተደረገ። እዚህ ጋር እንደምትመለከቱት አድ ካደረግን በኋላ ታች ጋር ያሉትን ተርም ኤንድ ኮንዲሽኖችን አግሪ ማድረጋቸው ወይም ደግሞ መስማማታችን ለመግለጽ ቲክ እናደርጋቸዋለን። ሁለቱም ተጻፍ ላይ ያሉትን ከዛ ሁለቱም ቲክ ካደረግን በኋላ ምንድን ነው የምንለው? ሰሚት ብለን ወደ ቀጣዩ ስቴፕ እንገባለን ማለት ነው።
ሰሚት ካደረግን በኋላ ምን ይላል? ዮር ቨርቹዋል ካርድ አፕሊኬሽን ኢዝ አንደር ሪቪው ይለናል። ሪቪው እያደረጉት ነው በቨርቹዋል አፕሊኬሽናችንን። ታች ጋር እንደምትመለከቱት ማክስ ኦፍ 7 ወርኪንግ ዳይስ ይላል። ግን ያን ያህል ጊዜ አይወስድብንም። በአጭር ጊዜ ውስጥ ነው ቬሪፋይ የሚያደርጉት። ማክሲመም 30 ደቂቃ፣ ያን ያህል ጊዜ እንኳን አይወስድም። እንደምታውቁት ባይቢት በክሪፕቶ ወይም ደግሞ ትሬዲንግ ላይ በጣም ታዋቂ ከሆኑት ሳይቶች መካከል አንደኛ ነው፣ ወይም ደግሞ አፕ ነው። ነገር ግን ባይቢት ጋር ያሉ የምታገኙት ማስተር ካርድ ምናምን ጥሩ ቢሆንም የተወሰኑ ደግሞ ጉዳት ነው የማይሰራባቸው ቦታዎች ይኖራሉ ማለት ያጋጥማቸዋል። ሌሎቹ ግን አብዛኞቹ በጣም ኢሊጀብል በሆነ ወይም ደግሞ ሁሉም ቦታ በሚሰሩበት ደረጃ የተመረጡ ናቸው። ከዛ ውጭ ደግሞ የት ቦታ ሊሰሩ እንደሚችሉ ያስመርጧቸው። ለዚህ ጋር አላስመረጠንም። ለምሳሌ ስዊዝ ባንክን ስትመርጡ ለትሬዲንግ ነው ወይ ኦንላይን ሾፒንግ ለመቀበል ነው ወይ ፍሪላንስ ሾፒንግ ነው ወይ ብሎ ለምን አገልግሎት መጠቀም እንዳሰባችሁ ካርድ ያሳውቃችኋል። እናንተ እነዛን በምትፈልጉት ፐርፐስ መሰረት ኦርደር ስለምታደርጉት ለምትፈልጉት እያንዳንዱ ለመረጣችሁት ፐርፐስ ሰርቪሱ ይሰጣችኋል ብሎ ማስተር ካርዱ ይሰራል። እዚህ ጋር ግን የሆነ ቦታ ሊሰራ ይችላል። አሁን አማዞን ጋር ሰርቶላችሁ አሊኤክስፕሬስ ጋር ብታዙ ላይሰራላችሁ ይችላል። ይህ ሊፈጠር ይችላል። እኔ ሪኮመንድ አላደርግም፣ ግን እንደ ባይቢት ትልቅ ድርጅት ስለሆነ ለረዥም ጊዜ የሚሰራ ስለሆነ ጋራንቲ ነው ብለን እናምናለን። ምክንያቱም ፒፕልስ ከዚህ በፊት ነበር፣ ስክለርስ ነበር፣ ሌሎች ማፖች ነበሩ፣ እነሱ ይሰጡት ነበር ማስተር ካርድ። ግን ወደስ የተወሰነ ጊዜ ከሰራ በኋላ ተቋርጠዋል። ያ ብቻ አይደለም፣ የተወሰነ ሳይት ላይ ይሰራሉ፣ የተወሰነ ሳይት ላይ ደግሞ አይሰሩም። ለተወሰነ ሰው ተመሳሳይ ሳይት ላይ ሰርቶ ለተወሰነ ሰው ደግሞ እዛው ተመሳሳይ ሳይት ላይ ላይሰሩ ይችላሉ። ይህንን እንተውና ግን ዋናው ጉዳይ ምንድነው? ስትመርጡ አሪፍ የሆነ ሰው እኔ ፐርሰናሊ ሪኮመንድ ማድረጋችሁ ዩኤስ ካርድ ብታወጡ፣ ስዊዝ ባንክ ብታወጡ፣ እንዲሁም ደግሞ ሌሎችን ኢንተርናሽናል ባንኮች ብታወጡ አሪፍ ነው። ስክሪን ጋር የምትመለከቱት እኛ እንግዲህ የምንጠቀምባቸው የተለያዩ ካርዶች ናቸው። እኛ ዲጂታል ማርኬቲንግ ስለምንሰራ ለተለያዩ ፐርፐዞች እንጠቀማለን። ለምሳሌ ፌስቡክ ላይ አድራድ ለማድረግ ቡስት ለማድረግ ካምፔን ለማዘጋጀት የመሳሰሉት ነገሮች ለማድረግ ብንፈልግ የምንጠቀመኝ ነው። እንዲሁም ደግሞ ቲክቶክ አድን ለመስራት ብንፈልግ፣ እንዲሁም ዩቲዩብ አድን ለመስራት ብንፈልግ ክፍያዎችን ለመጠቀም የምንሞክርበት ከእነዚህ ከምናገኙ ካርዶች ነው። እነዚህኛ የምንጠቀምበት እና ኤሊጂብል የሆነ ለረዥም ጊዜ የተጠቀምንበት እና ስቲል እስካሁን የሚሰራለን ያለውን ሲስተም እንድትጠቀሙ እኛ ሪኮመንድ። ምክንያቱም እኛ ጋራንቲ ሊሰጣችሁ የምንችለው እሱ ነው። እነዚህ ነገሮች ግን አዲስ ስለሆኑ ምናምን የተወሰነ ሳይክል ላይ ካልሰራላችሁ እንዳይደብረን። በዛ ላይ ደግሞ ፍሪ ናቸው፣ ምንም ዲፖዚት አይጠይቅም። ሌሎቹ ግን ዲፖዚት ይጠይቃሉ። እንዲሁም ደግሞ ቬሪፋይ ለማድረግ ደግሞ የተወሰነ ገንዘብ ይጠይቃሉ። ሪል የሆነ አገልግሎት ይሰጣሉ። ምን ተሰማህና? በጣም አሪፍ። በስንት ቀን የደረሰልህ? በአንድ ሳምንት ደርሶልኝ። አገልግሎት ፍጥነቱ እንዴት ነው? ሰርቪስ በጣም ጥሩ ነው። በየቀኑ ሜሴጅ ልካሉ ያለው ሁኔታ እና ወደው እንደደረሰ አውቶማቲክ የተደወለ። በጣም አሪፍ። ይህም ሪል የሆነ አገልግሎት ይሰጣል። አሁን ይህንን ቬሪፋይ አድርጎ ወይም ደግሞ ሪቪው አድርጎ ለመጨረስ የሚፈጅብን 7 ቀን ይሏቸዋል እንጂ በፍጹም ያናል አይደለም። አዲስ አካውንት እንኳን ከፍታችሁ በአይዲያችሁ ቬሪፋይ ስታደርጉት ወዲያውኑ ነው ቬሪፋይ የሚያደርጉት። ግን ምንድን ነው የሚጠይቃችሁ? የካሜራ ጥራት ይጠይቃል። አሪፍ የሆነ ካሜራ ያለው በጓደኞቻችሁ አካውንት ገብታችሁ ሎጊን አድርጋችሁ አሪፍ በሆነ ካሜራ አንሱት። አይዲያችሁን ወይም ደግሞ ናሽናል አይዲያችሁንም እንዲሁም ደግሞ ራሳችሁ ቦታችሁን አንስታችሁ ላይ ቬሪፋይ ትደረጋላችሁ። አለቀ። ይሄኛው አንደር ሪቪው የሚለውን ወዲያውኑ ቬሪፋይ አድርገው ቢበዛ በ30 ደቂቃ ውስጥ ሪቪው አድርገው ያሳውቋቸዋል ማለት ነው። ግን ወዲያውኑ ሪፈረንስ ስታደርጉት ወዲያውኑ ቬሪፋይ ይደረጋል። ይሄው ቬሪፋይ ተደርጓል ይላል፣ ወይም ደግሞ አፕሩቭ ተደርጎላችኋል ይላል። ካርድ ውስጥ ገብተን ምን እናደርጋለን? ካርዳችንን ማየት እንችላለን ማለት ነው። ያዘዝነው ካርድ እንግዲህ እየከፈተልን ነው የሚገኘው። ኤክስፕሎር ብለን እንገባለን። ከዛ ካርዳችን መጥቷል ማለት ነው። እዚህ ካርዳችን ውስጥ ፖፕ አፕ ስንገባ ዶላር አቬይላብል ባላንሳችን 0፣ ምክንያቱም በነፃ ነው የሰጠን። ምንም ዶላር ዲፖዚት አላደረግንም፣ ምንም ዶላር ደግሞ አልቆረጡብንም። ካርዱን ወደ ታች ስዋይፕ በምናደርግበት ሰዓት ላይ ምን ያመጣል? የካርድ ኢንፎርሜሽን ይመጣል። እዚህ ጋር ካርዱ ትክክለኛ መስራቱን ወይም ደግሞ ትክክለኛ ካርድ መሆኑን ቤዚክ የሆኑ 3 ኢንፎርሜሽን ከዚህ በፊት የነበሩት ቪዲዮዎች ላይ ስክሪን ጋር እንደምትመለከቱት እንዳሳየኋችሁ ቤዚክ የሆኑ 3 ኢንፎርሜሽኖች አላቸው። ካርድ ኢንፎርሜሽን አለው፣ ካርድ ኔም አለው፣ እንዲሁም ደግሞ ኤክስፓየር ዴት እና ሲቪቪ ወይም ደግሞ ሲቪ2ቪ የሚባሉ ፎርማቶች አሉት ማለት ነው። ፕሪፔይድ ነው፣ ማስተር ካርድ ነው የሰጠን። ስለዚህ ፖፕ አፕ ውስጥ ገብተን ኦርደር ማድረግ ወይም ደግሞ አዲስ ገንዘብ አድ ማድረግ እንችላለን። ስለዚህ ካርዱ በትክክል እንደሚሰራ አሳየን ማለት ነው። የሚሰራ ካርድ ነው። ኤክስፓየር ዴት አለን፣ ሲቪቪ አለን፣ እንዲሁም ደግሞ ካርድ ነምበር አለን፣ ካርድ ሆልደር ኔሙ አለን። እነዚህ የተወሰኑ ኢንፎርሜሽኖችን ሃይድ ያደረግኩትኝ ፐርሰናል ስለሆነ ነው። ፖፕ አፕ የሚለውን ካመረጥ ነው በኋላ ባይ ክሪፕቶ እንለዋለን። ዲፖዚት ባይ ክሪፕቶ ካደረግ በኋላ በክሪፕቶ ዲፖዚት ለማድረግ ኢዚ እንዲሆን ገንዘብ ያን ያህል እንዳይቆርጥብን ቶን የሚለውን መርጠዋለን። ከቶን ካመረጥ በኋላ የቶን ኢንፎርሜሽን ኮፒ እናደርጋለን፣ ሴቭ አድርገን አሁን ኦኬክስ ላይ ያለን ገንዘብ ወደዚያ ምትል ላሳየው። ኦኬክስ ላይ ይገባለን። ኦኬክስ ላይ ከገባን በኋላ ትሬድ እንለዋለን። ኦኬክስ ላይ ገብተን አሴት ውስጥ እንገባለን ማለት ነው። አሴት ውስጥ ከገባን በኋላ ከኦኬክስ ወደ ምንድን ነው የምንልከው? ወደ ባይቢት ማስተር ካርዳችን ነው። ከዛ ዊዝድሮ እንለዋለን። ዊዝድሮ ካልነው በኋላ የሚመጣልን ፊውቸር ውስጥ ዊዝድሮ ክሪፕቶ የሚለውን እንመርጥለታለን። ከክሪፕቶ ሊስቶች ውስጥ እኛ ቶንን ስለመረጥ ቶን የሚለውን
እንመርጣለን ማለት ነው። ሶ ቶን ወደ ዶላር ትራንስሌት አድርጎ ስለሚያስቀምጥልን እዚህ ጋር አድሬስ ጋር ስንመጣ ቅድም እዛ ጋር ያገኘነውን አድሬስ ኮፒ እናደርጋለን። እንዲሁም ደግሞ ኮሜንትን ደግሞ ኮፒ እናደርግና እናስገባለታለን። ከዛ ዊዝድሮ አማውንቱ ምን ያህል ነው ይለናል። ሶ የተወሰነ ገንዘብ ስለሚቆርጥ እኛ $11 ብለን እንዘዘው። ሶ የሚቆርጥልን እዚህ ጋር እንደምታዩት 10.85 ይገባላችኋል። 0.15 ይቆርጥብናል ይላል። እሱ ኦኬ እንላለን። ሶ እዛ ባይቢት ላይም የተወሰነ ይቆርጣል። ከዚህ ከኦኬኤክስ የሚሄደው ነው። ኦኬኤክስ ደግሞ ባይቢት ደግሞ ሲቀበል የተወሰነ ሊቆርጥ ይችላል። ሶ ግን አሪፍ የሆነ ነው ከሌሎቹ አንጻር ማለት ከአሁኑ ከባይናንስ ከምናምን ይሻላል። ሶ ቬሪፋይ አድርገን ዊዝድሮ እናደርገዋለን ማለት ነው። ዊዝድሮ ከተደረገ በኋላ ወዴት እንሄዳለን? ወደ ባይቢት አካውንታችን እንሄዳለን። ባይቢት ውስጥ ገብተን ብሩ ገብቷል እንደምትመለከቱት 10 ከ70 ገብቶልናል። ሶ በዚህ 10 ከ70 ተጠቅመን እንደም የነበረው ካርዳችን ነው፣ ሌላ ካርድ ውስጥ አይደለም ያስገባ ነው። እዚህ ውስጥ ያለውን ብር ምን ማድረግ እንችላለን ማለት ነው። ሶ ይህን ዶላር ለመጠቀም ከፈለግ የትኛውም ሳይት ላይ ገብተን አፕላይ አድርገን መጠቀም እንችላለን። አሊኤክስፕሬስ ላይም አማዞን ላይም የትኛውም ስፖቲፋይን መጠቀም እንችላለን። ሶ ለተወሰኑ ሰዎች ሊሰራ ላይሰራም ይችላል። ይህንን ነገር ኮንሲደር እንድታደርጉ ነው። የዚህ ጥቅሙ ምንድን ነው ካላችሁ፣ አንደኛ ምንም አይነት ዲፖዚት ሳይጠይቅ ነው የሚከፈትላችሁ። ሁለተኛ ደግሞ መጠንቀቅ ያለባችሁ እንደዚህ አይነት አካውንቶች ስትከፍቱ አንዴ በዛ ያለ ገንዘብ ትራንዛክሽን አታካሂዱበት። አንዳንዴ ሆልድ ያደርጉታል። ሁለተኛ ደግሞ ኢትዮጵያ እንዳልኳችሁ የኢንተርናሽናል ማርኬቲንግ ውስጥ መደም ስለሌለችበት እንደ ማልቼስ አክቲቪቲ ምናምን ቆጥሮ በኢትዮጵያ እንኳን አካውንት ቬሪፋይ ተደርጎ እንደ ማልቼስ አክቲቪቲ ቆጥሩትና ሆልድ ያደርጉባቸዋል አካውንቱ ማለት ነው። ስለዚህ እንደዛ እንዳይፈጠር ወዲያውኑ የምትጠቀሙባትን ብቻ ያን ማስገባት። ለምሳሌ $20 ከሆነ $20 ፖስት አድርጋችሁ $20 ወዲያውኑ መጨረስ፣ ዜሮ ማድረግ። ሌላ ጊዜ ስትፈልጉ እንደዛው እንጂ እዛ ጋር ብዙ ብር ለማስቀመጥ ደግሞ ስቶር ለማድረግ እርግጠኛ ሆናችሁ አትጠቀሙበት። ከዛ ውጭ ደግሞ ትልቅ ገንዘቦችንም ዊዝድሮ ለማድረግ ወይም ደግሞ ሪኩዌስት ወይ አድ ለማድረግ ወይ ሴንድ ለማድረግ ያን ያህል እርግጠኛ እንዳትሆኑበት እመክራለሁ። እኔ ኮመንት ማድረጋችሁ ስዊዝ ባንክ፣ ማስተር ካርድ፣ ቪዛ ካርድን ምናምን ለማውጣት ከፈልጋችሁ ሌሎችን ሲስተሞች ብትጠቀሙ አሪፍ ነው።